የባል ስቲች ወይም ሀዝበንድ ስቲች ሲባል ሰምታችሁ ታውቃላችሁ? ባልየው የሚሰፋ ነው የሚመስለው አይደለም። አንድ እናት ከወለደች በኋላ ስቲቹ ሲመለስላት እስቲ 1 2 3 ፌት ጨምሩበት ጠበብ እንዲል የሚሉ ባሎች አሉ። ከኛ ጋር መጣላት ፈልጋችሁ ካልሆነ በስተቀር እንደዚህ አይባልም። ሲጀምር ይሄ ማል ፕራክቲስ ነው። ከዛ በኋላ ያቺ ሴት ኤቭሪ ታይም ግንኙነት ባረገች ቁጥር ህመም ይኖራታል። ምክንያቱም ውጪ ላይ ያለው ቲሹ ኢላስቲክ አይደለም። ለባልየውም በግንኙነት ሰዓት ይሄን ያለው ጥም የሚያመጣ ነገር አይደለም። ጀስት ሴትን ኦብጀክቲፋይ የሚያደርግ ነገር ነው እንጂ እኔ ጋር አሁን ብዙ የሚመጡ እናቶች አሉ ስቲች ተፈቶባቸው የቆየ ሊሆን ይችላል ሪሰንት ሊሆን ይችላል እና የሚጠይቁኝ በዛውም ያው ኮሊድ በኋላ የሚመጣ የማህፀን በር መላላት ስላለ እሱን ማጥበብ ይቻላል ወይ ብለው ይሄንን ፕሮሲጀር ነው የሚጠይቁኝ። ይሄ እኛ ጋር አይሰራም ሴት የሚጎዳ ስለሆነ እኛ ምን ሰራው ስቲቹን ወደ ነበረበት ቦታ መመለስ ነው። የማጥበብ ህክምና ደግሞ ለብቻው አለ። እሱም ቀላል ቀዶ ጥገና ሆኖ ሴትን በማይጎዳ ሁኔታ በግንኙነት ሰዓት ፔንፉል በማይሆንላት ሁኔታ ኮሊድ በኋላ የሚመጣውን መላላት ወደሚቻለው ያህል ማጥበብ አይነት ቀዶ ጥገና አለ። ግን ሀዝበንድ ስቲች የሚባለውን እኛ አንሰራም። ብዙ ሰዎች እየጠየቁኝ ስለሆነ ነው። ይሄንን ህክምና የምትፈልጉ ከሆነ ባዮሊ ባለው ስልክ መደወል ቀጠሮ ማስያዝ ይቻላል።